ታሜ ወይ ቆየኮ ምን እየሰራ ነው? ነገ ስቱዲዮ ማቀርበው ነገር እሱን ጫር እያረኩኝ ነው። ምንድነው መጽሐፍ? ምን አይነት ታሪክ ነው? እሱን ነገ ስተላለፍ ብታዳምጪው አይሻልም? ካልክሽ ታሜ ጨርሻለሁ። እኔ መቤት ትንሽ ብቻ ነው የቀረኝ። ኧረ እባክህ ያገባኝ ብቻ ልታሳድረኝ ነው? ና ሄሎ ዶክተር። እንደምን አመሸህ ታምራት? ይመስገነው ደህና ነኝ ዶክተር። ከእንቅልፍ ቀሰቀስኩ መሰለኝ፣ ይቅርታ ይደረግልኝ። አይ ኧረ በጭራሽ አልተኛውም። ለነገ ማቀርበውን ጽሑፍ እያዘጋጀው ነው። ምን ነው ታዲያ የማዋይ ነገር አለ ብዬ በዛው የዋሽታው ነገር። ምን ማለት ነው ዶክተር? ስራ በዝቶብኝ እንጂ እኮ ሳላስብ ቀርቼ አይደለም። ስራ ከሆነ ጥሩ። እሺ ታዲያ መቼ ላገኝ? ባይሆን ስራ የሚበዛብህ ከሆነ እኔው ራሴ ያለህበት ድረስ እመጣለሁ። እንዲህማ አታሳጣኝ። እኔ ራሱ ነገ ቢሮ ድረስ እመጣለሁ። ይሄማ የተቀደሰ ሀሳብ ነው። ብዙ ነገር ታቀልልኛለህ። እሺ እጠብቃለሁ። ባለቤትን ሰላም በልልኝ። እሺ ደህና ደር ዶክተር። መልካም። ተነስታችሁ ተዋወቁት። ዮዲት ሰላም አትዩም እንዴ? እሺ ወጣቶች፣ ታምራት ይባላል። ጋዜጠኛና የቲያትር ባለሙያ ነው። እንግዲህ ከእናንተ ጋር ነው ሙሉ ጊዜውን ለማሳለፍ እዚህ የመጣው። በቃ ብያለሁ። በቃ እንግዲህ ታምራት ቀልድ ይነግራችኋል። እሺ እንግዲህ ምነግራችሁ ቀልድ አንድ ዶክተር ነበር። ከዛም ዶክተር ጋር አንድ አይጥ አብራው ትኖር ነበረ። እንግዲህ ታምራትን ስለተዋወቅን ደስ ብሎናል በሉት። እኔም ስላወቅኳችሁ ሁላችሁንም ደስ ብሎኛል። እንግዲህ ከዚህ በኋላም ስመጣ ለሁላችሁም ቀልድ እነግራችኋለሁ። እሺ ታምራት፣ ሌላ ክፍል ያሉ ታካሚዎችን እንደማየት እንሂዳ። እሺ ታምራት። አቤት። መቼ ነው የምትመጣ? ሰኞ እመጣለሁ። ስትመጣ በርገር አምጣልኝ። እሺ። ሰላም ጤና ይስጥልኝ ውድ የፕሮግራማችን ተከታታዮችና ተሳታፊዎች እንደምን ከርማችኋል? ይህ ዘወትር በዚህ ሰዓት የሚቀርብላችሁ የኛ ለሁሉም የተሰኘው የሬዲዮ ፕሮግራማችን ነው። አቅራቢዎቹም እኔ ኤፍሬም ዋለልኝና ዛሬ በአጣዳፊ ስራ ምክንያት አጠገቤ መገኘት ያልቻለው ኤፍሬም ደነቀው ጋር በመሆን ነው። እስከ ፕሮግራማችን ፍጻሜ አብራችሁን እንደምትቆዩ በመተማመን ሐሳብ አስተያየታችሁን በስልክ ቁጥሮቻችን አሳውቁን።
ከአሁን በፊት በቀረበው ታሪክ ላይ ዛሬ የምንወያይበት ዕለት ላይ ነው የምንገኘው። አድማጮቻችን ከአንድ ሙዚቃ ቆይታ በኋላ ሀሳብ አስተያየታችሁን ይዘን እንቀርባለን። አብራችሁን ቆዩ። እንግዲህ የነገርኩት አካባቢዎች ይህን ይመስላሉ። እንዴት አገኛቸው? በእውነት ዶክተር ለእንደዚህ አይነት በጎ ዓላማ እንደጠራኝ ባቅ ኖሮ ያሉኝን ፕሮግራሞችን በጠቅላላ ሰርዤ ነበር የምመጣው። ለምን የፈለግኩ መስሎ ነበር። እኔ እንጃ የሆነ ማስታወቂያ እንድሰራልህ ምናምን ነበር የመሰለኝ። አሁንም እኮ ይህንን የአእምሮ ህሙማን ማዕከል እንድታስተዋውቅልኝና ፈቃደኛ ከሆንክና ጊዜውም ካለ እንድትረዳኝ ጭምር ነው። አይ ዶክተር፣ ይሄማ የሰብአዊ ግዴታ እኮ ነው። እንደውም ለጽድቅ ስራ እንደጠራኸኝ ነው የምቆጥረው። አመሰግናለሁ ታምራት። ምላሽን ከጠበቅኩት በላይ ነው ያገኘሁት። እንግዲህ ፈቃደኝነትን ካገኘው ይህንን የአእምሮ ማዕከል ከህዝብ ጋር ለማስተዋወቅና አጋር ለማግኘት አቅጣጫ እናስቀምጥ። እሺ ዶክተር። ገሬና ፈክሽኝ ታይና ፈክሽኝ። ዶክተር እዚህ ግቢ ውስጥ ጸጉረ ልውጦች እየገቡ ነው። ደግሞ ምን አየሽ? አንድ አረብ ነበረች። አሁን ግን የት እንደገባች ጠፋችብኝ። በቃ አብረን እንፈልጋታለን። አሁን ከሰው ጋር ወደ ጨዋታች ተመለሽ። ሁና ምን አገባኝ? እኔ የምልህ ዶክተር፣ ቅድም በርገር ገዝተህልኝና ያለች ልጅ ከሁሉም የምትለይ ትመስላለች። የእሷ ኬዝ ምንድን ነው? ኦኬ ታምራት፣ ባለፈው እኮ ጫፍጫፉን የነገርኩ ልጅ ታሪክ የእሷ ነው። የወዲት ትባላለች። አሁን እንኳን ጤንነቷ ሙሉ ለሙሉ እየተመለሰ ነው። እንደነገርኩ በአደንዛዥ ዕፅ ኬዝ ነው ወደኛ ማዕከል የመጣችው። ብዙ ጊዜ አታወራም፣ የምታወራም ከኔ ጋር ነው። ምንም እንኳን ለዚህ ጉዳቷ ተጠያቂዎቿ ቤተሰቦቿ ቢሆንም። እስኪ ታሪኳን ንገረኝ። አዎ እናትና አባቷ ተለያይተው ነው የሚኖሩት። በዚህ ምክንያት እሷ ብዙ ደስተኛ አይደለችም። ከአጉል ጓደኞች ጋር ገጥማ የአደንዛዥ ዕፅ ተጠቃሚ ሆነች። የዚህች ልጅ ታሪክ ለምን የሬዲዮ ፕሮግራም አልሰራለትም? ማለቴ ሙሉ ታሪኳን ራሷ ከነገረችኝ ማለት ነው። እንደው መልካም ሀሳብ ነው። ማዕከላችንን የምናስተዋወቅበትና አጋሮቻችንን ማግኘት የምንችልበት ጥሩ አጋጣሚ ነው። በሌላ በኩል ደግሞ የልጅቷ ታሪክ ማህበረሰቡን ያስተምራል ብዬ ያስባለሁ። ግን እንደ ወዲት ባህሪ ልታወራክ ፈቃደኛ ከሆነች ነው። ለእሷ አታስብ፣ እኔ እንደምንም ብዬ ቀርባታለሁ። ጉድ ላክ ታምራት። ሰውየው ኤፊ ምን ሆነ ነው ስቱዲዮ የቀረው? በሰላም ነው? አንድ ዶክተር ወዳጅ አለኝ። ባለፈው እንገናኝ ብሎ ደውሎልኝ እሱ ጋር ሄጄ ነበር። ለወሬ ነው ስራ ፈትቼ የዋልኩት እንዳትለኝ። አንተ ደግሞ ለወሬ ሟች ነህ። እስኪ መጀመሪያ አስጨርሰኝ። እሺ ንገረኛ። እናም እኔም እንዴት በሙያዬ እንደምረዳው እሱም ደግሞ ህሙማኖቹ ያንተን እርዳታ ይፈልጋሉ ብሎ ጠራኝና እሱን በምረዳበት መልኩ ነገሮችን እያየሁ ነው ያልኩት። አረረረረረ ከባድ ቁም ነገር ተሰራ ነው ያልኩት አትለኝም እንዴ ታዲያ? እንደዛ ነው። ባቢዬ እንዴት ነህ? አንተ ሀገሩ ተስማምቶ የለ እንዴ? በእናትህ ለነገሩ አንተ እኮ አይቸግርም። ከሁሉም ጋር ቶሎ ነው የምትግባባው። እንዴት ነህ? እነ ዮኒ ደህና ናቸው? የሚገርምህ ማታ እኮ ላይ ይቺ ነበረና ታሜ እንዳይደብረው ብዬ ነው ያልደወልኩልህ። እንዴት ነህ? በእናትህ አረ ዘጋኝ። እንዴት እንደናፈቀኝ ደግሞ ባቢዬ። በእናትህ አትጥፋብኝ። ደግሞ ራስን ጠብቅ እሺ? እወድሃለሁ። ባይ ባይ። እንዲሁ ሲጨቀጭቀኝ ነው ይዞኝ የመጣው። እንዴ ዝም በል ልታወራ ነው? ይኸውልህ በጊዜ አንዷን አፓረንት የወጣችኋን አትጥለፍና እንደዚህ ቆመ መቅረት ነው። አንተ ምን አለበት የህፃናት መጫወቻ እንደሆን ከምትመክረኝ ሳርዬን የመሰለች ቆንጆ ልጅ ብታጣብስ ምን ችግር አለው? ኧረ እባክህ እሷም እኮ ልጅ ነበረች፣ አሳድጌን ያገባዋት። ዝም በል ሙዛዛ። አየህ አሁን ለማንኛውም በጣም ርቦናል። እስቲ ምግብ ካለ ጽደቂብን። ቆንጆ ነገር ሰርቻለሁ።
እንደውም እኮ ስቆይብኝ ምን ሆንክ ቢል ደውል ነበር። ታዲያ ይኸው በላተኛ አንድ ጂቢ ይዤልሽ ነው የመጣሁት። መሶቡን አቅርቢ። እንኳን አመጣው። ደግሞ ፍዬ ቆንጆ ነገር ነው አመጣው። አፌ ቁርጥ ይበል። ዶክተር እስኪ ዝፈንልኝ። እኔ እንኳን አልችልም። እኔ ግን እችላለሁ። ታዲያ ዝፈኝልኛ። ሀገሬ ናፈቅሽኝ ነይ ናፈቅሽኝ በህልሜም በእውኔም ሀሳቤ ታየሽኝ። ኢጭ ዶክተር እኔ ግን አንተን አክብሬ ነው እንጂ ያቺ ማዳሜ ረግጬ ነበር ልኳን የማስገባት። ደግሞ ማዳምሽ ማነች? ማርሻት ያቺ ጥምጣም ያደረገችው ናታ። ሰው ተመሳስሎብሽ ነው እንጂ አይደለችም። ዶክተር አንተ እኮ ስለማታውቃት ነው። አንተ ባታውቃት ራሱ እኔ ምንም ብታደርግ በደንብ አድርጌ ነው የማውቃት። ምን አርጋሽ ነው? ምን ያላረገችኛል? እንደውም ረግጬ ልኳን ላሳየ። ኖ ማርሻት ነው። ከሰው ጋር ዝም ብሎ እኮ አይጣላም ሰው። ተመልሰናል አድማጮቻችን። ዛሬም እንደተለመደው በፕሮግራማችን መጨረሻ ላይ የምናቀርበው ባለተራ የተሰኘውን ፕሮግራም ላይ ነው የምንገኘው። እዚህ ፕሮግራም ላይ ደርሰናል። አብራችሁን እንድትቆዩ እንጋብዛችኋለን። ልክ ነው ኤፍሬም። እንግዲህ አድማጮቻችን ዛሬ ባለተራ በተሰኘው ክፍለ ጊዜ አንድ ታሪክ ልናጫውታችሁ ተዘጋጅተናል። ወደ አብስራ የአእምሮ ህሙማን መርጃ ማዕከል ጎራ ባልኩበት ጊዜ ትንሽ ልብ የሚነካ ታሪክ ገጥሞኛል። እንግዲህ የባለ ታሪኬን ስም መጥቀስ ባልፈልግም ተወልዳ ያደገችው በቦሌ ክፍለ ከተማ ልዩ ስሙ ኦሎምፒያ በሚባል ሰፈር ነው እና ባለ ታሪኬ ይህንን ታሪኳ ልታካፍለን እዚሁ ስቱዲዮ ትገኛለች። ባለ ታሪካችን እንኳን ደህና መጣሽ። እንኳን ደህና ቆያች። እሺ አድማጮቻችን፣ የዛሬ እንግዳችን በአብስራ የአእምሮ መርጃ ማዕከልና የስነ ልቦና ማገገሚያ ቆይታ አሁን በተሻለ የስነ ልቦና ሁኔታ ላይ ሆና ነው ታሪኳ ልታካፍለን እዚህ ስቱዲዮ ድረስ የመጣችው። እንግዲህ እንግዳችን እስቲ እንደዚህ አይነት ሱስ ውስጥ እንዴት ልትገቢ እንደቻልሽ ለአድማጮቻችንም ትምህርት ሊሆነን ስለሚችል እስኪ ትንሽ አካፊን። እሺ አመሰግናለሁ። እናትና አባቴ እኔ ከተወለድኩ በኋላ ብዙም ፍቅር አልነበራቸውም። በመሃላቸው መተማመን አልነበረም። ከዛ በኋላ ሁለቱም የየራሳቸው ስሜት መርጠው ለመለያየት ወሰኑ። አንዳቸውን ለማስቀናት በሚያደርጉት ጥረት እኔ እንኳን በመሃላቸው እንዳለው ረሱኝ። ከዛም ሲያልፍ ልጃቸው ስለመሆኔ እንኳን ትዝ ብላቸው የሚያውቅ አይመስለኝም። ከትምህርት ቤት ስመለስ አባቴ ከጓደኞቹ ጋር ተሰብስቦ ጫት ይቀማል። እሱን እንዳላይበት ወደ እናቴ ይልከኛል። እናቴ ጋር ስደርስ ደግሞ ከጎረምሶቿ ጋር ተሰብስባ ቁጭ ብላ አገኛታለሁ። እሷም እሱን እንዳላይ ታባረኛለች። ይሄ ነበር የቀን ለቀን ህይወቴ። ሁለቱም እንኳን እኔ ሊቆጣጠሩ ራሳቸውን እንኳን መቆጣጠር አልቻሉም። ለነሱ ያለኝ ጥላቻ ከፍ እያለ መጣ። ቀስ በቀስ ከነሱ ለመራቅ ምርጫዬን አደረኩ። 12ኛ ክፍል አልፌ ወደ ኮሌጅ ስገባ ሌላ ህይወት ፈለኩ። ሌሎች አዲስ ጓደኞች ያስኩኝ። እነሱን ለመርሳት አዳዲስ የተለያዩ ጓደኞች አሉ። ውሎዬም አዳሬም ሁሉ ነገሬ ከነሱ ጋር ሆነ። ምርጫዬም መዝናናት ሆነ። ያረው እንዴት ነሽ አባቢ? አለሁልህ ብራዘር። አማን የት ሆናችሁ? ይኸው እኛም እኮ በቃ እቺ ባለፈው የተከራየናት ቤት የለችም? አዎ እዛው ጢጥ እያለን ነው። ለካ ዛሬ ኪንግ ልደት ነው። ኧረ በቃ እንከሰታለን፣ ምንም አያሳስብም ብራዘር። ይኸው ቻፒም አለች ዮዲዬም አለች። ኧረ አንቆይም እንዳታስቢው፣ በቃ ልብስ ቀያይረን ምናምን መምጣት ብቻ ነው። ፒስ ብራዘር።
አለች ጄሪም? ኧረ እንመጣለን በቃ ይስሽ አባ ደግሞ አለች ጄሪም ትላለህ? ጄሪም አለች ምን ችግር ኖርማል እኮ ይሄ ነገር ግን አልበዛም? ታውቃለህ ይሄን ነገር ሞክሮት ያውቃል? ማ ይሄ ያደገበት አንዴ ምንድን ነው? የት ነው ያለሁት? በጣም ይቅርታ በተፈጠረው ነገር እኔም በጣም ነው ያዘንኩት። ለምን እንደዚህ ያረክ? ለምን እንደዚህ ያረክ እኮ ነው የምልህ። ዮዲት ተረጋጊ። እኔም ይሄ ነገር እንዲፈጠር አልፈለኩም ነበር፣ ግን ጦዘን ነበር። በቃ ምንም ነገር አስበን ያደረግነው ነገር የለም። የራሴ የምለው መንገድ አጣሁ። የሱሱን ዓለም ተለማመድኩት። በአጋጣሚና ከፍቃድ ውጭ የሆነ የኔን የኤርሚያስ ግንኙነትም ቀጠለ። የኤርሚያስ ጥሩነት የጦፈ ፍቅር ውስጥ አስገባኝ። መቃም፣ መጠጣት የዘውትር ስራችን ስለነበረ ወላጆቼ ከነመፈጠራቸው ረሳዋቸው። ከዕለታት አንድ ቀን አደንዛዥ ዕፅ በመጠቀም ላይ ያለን በፖሊስ ቁጥጥር ስር ውለን ለእስር ተዳረግን። ይህ ነገር ግን ሁሉ ቤተሰብ ጋር ደረሰ። የሁሉም ቤተሰቦች ለልጆቻቸው ላይ የራሳቸውን እርምጃ ወሰዱ። የኤርሚያስ ግን ከሁሉም የተለየ ነበር። ባቢ ተነስ። ይኸውልህ ሁሉም ነገር አልቋል። ቪዛ መጥቷል። ስለዚህ ሰሞኑን ቤተሰቦች ጋር ወደ ካናዳ ትሄዳለህ። ቪዛ? ተነስ። በጣም ናፍቀኸኝ ነበር። እኔም በጣም ናፍቀሽኝ ነበር። በስመ አብ በስንት ጊዜያችን። ይዛል እንዴ? አዎ። ቆይ ከየት መጣ? እስር ቤት አልነበርክ? ሰፈር ማቀሶ ነበር፣ ተቀበልኩት። እሺ ፍሬንዶቻችንስ አግኝታቸው ታውቃለህ? ኧረ ማንንም አግኝቼ አላውቅም። ሰሞኑን ሁሉም ስልካቸው ተቀምጠው ቤት ተቆልፎባቸዋል መሰለኝ። አንዳቸውን እንኳን አግኝቻቸው አላውቅም። ይሁን በቃ ና የሆነ ቦታ እንሂድና አንድ ሁለት። እኔ እንኳን ትንሽ ከእቴ ጋር ጥሩ አይደለሁ። ላንቺ ነው የመጣሁት፣ እኔ አላረገውም። እሺ ና የሆነ ቦታ እንቀመጥ። የሆነ ነገር ልነግርሽ ነበር ያመጣሁሽ። ምንድን ነው? ትንሽ ከእቴ ጋር ተጋጭተን ነገሮችን አፈጣጥና ካናዳ እና ማዘርጋት ልከኝ ነው። ምን? አዎ ነገ ማታ ነው በረሬ። ልሰናበትሽ ነው የመጣሁት። ኤርሚያስ በእህቱ ጫና ወደ ውጭ ሄደ። ጓደኞቼ ማግኘት አልቻልኩም። ሁሉም ቤተሰቦቻቸው ረድቷቸው ከሱስ ወጡ። እኔ ግን ማንም ሊረዳኝ አልቻለም። የኤርሚያስ ናፍቆትና የአደንዛዥ ዕፅ እጦት ተጨምሮ ድብርትና ብስጭት ውስጥ ከተተኝ። ሰው ሁሉ አስጠላኝ። ትምህርቴን መቀጠል የሚታሰብ አልነበረም። ተስፋ ቆርጬ ራሴን ለማጥፋት በሞከርኩበት መጨረሻ ሰዓት ከልጅነት ጀምሮ የምታውቀኝ ጎረቤታችን ከዚህ መልካም ዶክተር ጋር ተባብሮ የአብስራ አእምሮ ህሙማን መርጃ አስገቡኝ። ይሄ ነበር ያሳለፍኩት ህይወት። የሚገርም ታሪክ ነው። በጣም የምታሳዝን ወጣት ነች። አድማጮቻችን የልጆቻችን ህይወት ማስተካከልም ማበላሸትም ያለው በእጃችን ላይ እንደሆነ ከባለ ታሪካችን መረዳት እንችላለን። የልጆቻችን መምህራኖች እኛንንና መሰረታቸውን መልካምና ጠንካራ እናድርገው የዛሬው መልእክታችን ነው። አዎ ይፊ እንግዲህ እሷ ብቻ አይደለችም። በዚህ ማዕከል ውስጥ የሚገርምህ እንደሷ ችግር ያለባቸው ብዙ ወጣቶች ይገኛሉ። ሲመስለኝ ታሜ እነዚህ ልጆች አብዛኞቹ የእኛን እገዛ የሚፈልጉ ነው የሚመስለኝ። አዎ የማዕከሉ መስራች ሀሳብም ለእነዚህ ልጆች ደርሰን ከገቡበት ችግር እናውጣቸው ነው። ሁላችንም እንደየአቅማችን ብናግዛቸው መልካም ይመስለኛል። እኔም እንግዲህ የሚጠበቅብኝን የበኩሌን በሙያዬም በጉልበቴም ለማገዝ ፈቃደኛ መሆኔን ማረጋገጥ እፈልጋለሁ። አዎ ኤፊ ደስ ይላል በጣም። አድማጮቻችን ይህንን ማዕከል መጎብኘትና በቻላችሁት አቅም እንድታግዙን የዕለቱ መልእክታችን ነው። በመጨረሻም የዚህን ማዕከል መስራችና በዚሁ ድርጅት ውስጥ በነፃ እያገለገለ የሚገኘውን ዶክተር ሰለሞንን ሳናመሰግን አናልፍም።
እንደነዚህ አይነት ዜጎቻችንን ፈጣሪ ያብዛልን ነው። ሌላ የምንለው ነገር የለም። እንግዲህ መልካምነት መልሶ ይከፍላልና በማለት ፕሮግራማችንን እንጨርሳለን። እንግዲህ አድማጮቻችን ፕሮግራሙን አዘጋጅተን ያቀረብንላችሁ እኔ ታምራት ደነቀውና ኤፍሬም ዋለልኝ ነን። በእውነት የሰራችሁ ስራ በጣም ደስ ብሎኛል። በእውነት ወድጄዋለሁ። እናመሰግናለን ዶክተር። ያው እኔም ቃል በገባሁት መሰረት እዚህ ድረስ የመጣሁት በምችለው አቅም በጉልበቴም በሙያዬም የምችለውን ለማበርከት ነው። አዎ ልታግዙን ስለመጣችሁ በጣም ደስ ብሎናል። ከዛ በፊት ግን አንዳንድ መመሪያዎችን እሰጣችኋለሁ። አንደኛ ልጆቹ ፍቅርና እንክብካቤን ስለሚሹ ትዕግስት እንዲኖራችሁ ይገባል። ሁለተኛ ትንሽ ነገር ሲሞክሩ አፕሪሼት ማድረግ ማበረታታት ይጠበቅባቸዋል። ሶስተኛ ሁሌም አዲስ ነገር እያመጣችሁ እንዲዝናኑ ያለፉበትን ህይወት እንዲረሱ ማድረግ አለባችሁ። አራተኛ ምንም ነገር ቢያደርጓችሁ፣ ለምሳሌ ቢያቅፏችሁ፣ ቢሰድቧችሁ እንዳትቆጧቸው። አምስተኛ ፊውቸሪቲን ታሳያላችሁ። በፍጹም ተስፋ መቁረጥ እንደሌለባቸው፣ ከዚህ ወጥተው ስኬታማ ህይወት እንደሚኖሩ በሀሳብ ልታሳምኗቸው ይገባል። ስድስተኛ ሃፒ ኤንዲንግ ወይም ፊክሽን ሊሆን ይችላል ወይም ፊልምም ሊሆን ይችላል እያመጣችሁ ትተርኩላችኋላችሁ። ብቻ እናንተ ያመናችሁበትን ነገር ለእነዚህ ልጆች ቴራፒ ይሆናል ብላችሁ ያመናችሁበትን ነገር ማድረግ ይፈቀዳል። ሌላው ታምራት ዩዲት ላይ ትኩረት አድርግ። በደንብ ስላልተሻላት ትንሽ ባህሪዋ ስለሚቀያየር ግራ እንዳትጋባ። ችግር የለም። እኔስ ዶክተር? አንተ ቀሪዎቹን ትንከባከባለህ እንዴ? ሁሉንም ብቻዬን? አመሰግናለሁ አይባል? አመሰግናለሁ። እሺ እዛ ጋር እንቀመጥና ትበያለሽ። ነይ። ሀቢቢ ሰውነትህ እንዴት ነው የሚያምረው! ወይኔ ምንድን ነው ደረትህ ሲያምር፣ ከንፈርህ በጣም ነው የሚያምረው። ናልሳምህ ከማልን ትመስላለህ። ከማልን ታውቀዋለህ? ከማል ሶይደር። ወይኔ ይፈራል። ሳድግ አንተን ነው የማገባው። እሺ ሀቢቢ። አታውሪኝም እንዴ? ነገ ስመጣሽ ምን ይዤልሽ ልምጣ? በርገር አምጣልኝ። አመጣልሻለሁ። ግን አሁን አርጊ ምልሽል የምታረጊ ከሆነ ማለት ነው። ምንም መሆን ይችላል። እስኪ ተረት ተረት አውሪልኝ። ተረት የመሰረት አንድ አሞራና ቅል ነበሩ። እሺ። አሞራው በረረ፣ ቅሉም ተሰበረ። ይህ የኔ ታሪክ ነው። ኤርሚም ትቶኝ ሄደ፣ እኔም ተሰበርኩኝ። በቃ አይዞሽ፣ ከዚህ በኋላ እኔ ያለሁልሽ። እንደ ኤርሚ ልትሆንልኝ አትችልም። እሱም ያደርግልኝን አንተ አታደርግልኝም። ከዚህ በኋላ የምትፈልጊውን የትኛውንም ነገር እኔ ያደርግልሻለሁ። ኤርሚን አትመልስልኝማ።
ስራችሁ እንዴት ነው? ስራችን ጥሩ ነው። ዶክተሩ ግን ትልቅ ኃላፊነት የተሸከመው። አሁንማ እናንተም የሸክሙ ተጋሪ ናቸው ይላል እንዴ? እንግዲህ ለመጋራት የሚያስችለውን ጫንቃ ከላይ ከተሰጠን እንሞክረዋለን። ማንኛውም ችግር ትልቅ አድርገህ ካየው ከባድ ነው። ዋናው አንተ ከችግሩ በላይ ገዝፈ መታየት ነው። እሺ የኔ መካሪ፣ እኔ ግን ካንቺ በላይ መሆን አልቻልኩም። ሞዛዛ፣ እኔ ችግር ነኝ? አንቺማ ድክመቴ ነሽ። ሄሎ ሄሎ፣ አይሰማም። ሄሎ ሄሎ፣ ቆይ ትንሽ ቆይቼው ላይ ገብቼ እደውልልሃለሁ። ታሚ፣ እራት ላቅርብ? አልበላም፣ ጠግቤያለሁ። አንተ ካልበላ እኔም አልበላም። ምንም አፒታይት የለኝም። ወንድምሽ እንዴት ነው? ደህና ነው። ሰሞኑን ያቺ ፍቅረኛው ናፍቀዋለች መሰለኝ፣ መሟዘዝ ጀምሯል። በሰው ፍቅር ግን ጣልቃ መግባት አልነበረብሽም። እንዴት አሜ? ወንድሜ እኮ ነው። ለሷስ የሚቆረቆርላት ቤተሰብ የሌላት ነው እንደሚመስልሽ? ቤተሰብ ቢኖራትማ እንደዚህ በሱስ አትዘፈቅም ነበር። ቆይ ሱስ ቢሆን እንደዚህ አይነት ነገር ውስጥ የከተታት ምን በወጣው? ቆይ አንቺ በምን አወቅሽ? አብረሽው አትውይ። ታሜ ይኸውልህ፣ እኔ እናንተ በዚህ ጉዳይ መቼም መግባባት አንችልም። ስለዚህ በቃ ተወው። ግን እኮ ይኸውልሽ የሰው ፍቅር ውስጥ ጣልቃ መግባት ምን ያህል ችግር እንደሚያስከትል እኮ አልገባሽም። ተው አልኩ አይደል ታሜ፣ በቃ ተወው። እንብላ አይባልም እንዴ? ረሳል እንዲያመጣልኝ በሆነስ ይህንን ሁሉ ብቻዬን ልበላ ነው እንዳትይም ብቻ። መቼክስ እግዚአብሔር ያመጣውን ሰው አልችልም አይልም። ይሄማ ንፉግነት ነው። እንደፈለክ አስቡ። ወደሽዋል? ግን ገዝተህልኝ መስሎኝ። ሰርተህልኝ ነው እንዴ? በምን ሙያ ይሰራዋለሁ? ገዝቼው ነው እንጂ። ታዲያ ሰዎቹ ትቅመሰውና አይጣፍጣትም ካሉ አስተያየት ንገረን ብለው ነው ወይስ ካልተመቸ ልትመልሰው ነው? ዩዲት፣ ለምንድን ነው እንደዚህ ግራግራውን ብቻ የምታስቢው? ኦ አንድ በርገር አመጣው ብለህ ልጨቀጨቀኝ ነው እንዴ? እኔ ለራሴ ስንት ሐሳብ አለብኝ። አሬ ዩዲት፣ እንደዛ አይደለም። በቃሽ፣ ከጨቀጨኩሽ በጣም ይቅርታ። ቢ በቃ አየሽ፣ እኔ ግን ቃሌን አከብራለሁ። ከዚህ በኋላ ምምልሽን የምታደርጊ ከሆነ የፈለግሽው ነገር በሙሉ አመጣልሻለሁ። ምን ላድርግ? በቃ ስላለፈው ህይወትሽ ማሰብሽን አቆሚ። ስለ ኤርሚያስም ቢሆን ስለ ኤርሚ ማሰብ አለመቻል አልችልም። ያፈቅረኛል፣ ይንከባከበኛል፣ ምፈልገውን በሙሉ ይገዛልኛል። ቤተሰቦች የሚያመጡብኝ ነገር በሙሉ ከሱ ጋር ሆኖ እኮ ነው የምረሳው። ቆይ ከኤርሚያስ ጋር ምን ታደርጉ ነበር? ከኤርሚ ጋር በጣም ብዙ ነገር እናረግ ነበር። ይሄ ነው የኛ ዓለም። ከዚህ የተለየ ዓለም ባሳይሽስ? አትችልማ። ወንድሜ ምን ተከሰ? እባክህ በጣም ጨንቆኛል። ምን ተፈጠረ? በቃ ልጅቷ ዝም ብላ ኤርሚ ኤርሚ ትላለች።
አየህ ተሽሏት እንኳን ከዚህ ብትወጣ እሱን ካረሳች መልሰው ወደ ማዕከሉ ነው የሚያስገቧት። እንዴ እና ታዲያ አንተ ምኑ ነው የጨነቀ? ያው ከሳሪ ጋር ያለ ማለቴ በቃ እባክህ ቶ ምንድነው ግራ የምታጋባኝ? ምን ሆናል? በግልጽ አትናገርም እንዴ? ይኸውልህ እሷ እሱን ረስታ አሁን ካለችበት ነገር ውስጥ እንድትወጣ ያለኝን ጊዜ ሁሉ እየሰጧት እንደሆነ ታውቃለህ አይደለ? ይኸውልህ ወንድሜ አሁን የሚያስጨንቀን ጉዳይ እሱ አይደለም። የሚያስጨንቀን ዋነኛው ጉዳይ ምን እንደሆነ ታውቃለህ? ልጅቷ አገግማ ወጥታ ከቀድሞ ህይወቷ እንድትላቀቅ መርዳት ማገዝ ነው ካንተ የሚጠበቀው። ገብቶሃል? እሱማ ልክ ነህ። ቆይ እሺ ቀጣዩ እርምጃ ምንድን ነው? ያው ከዚህም በላይ እሷን መቅረብ፣ በቃ ውስጧን በደንብ ማወቅ። በህይወታችን ውስጥ መልካም ነገሮችን መመልከት ስንጀምር ጥሩ ነገሮች ወደኛ ይመጣሉ። እስኪ የመጽሐፍ ቅዱስን ኢዮብን ተመልከችው። ያለውን ነገር ሁሉ አጣ፣ እግዚአብሔር ግን በሁለት እጥፍ ባረከው። ዮሴፍንም ተመልከችው። ያለውን ነገር ሁሉ ካጣ በኋላ ለሰው ልጆች በረከት አደረገው እግዚአብሔር። ስለዚህ አንቺን በህይወትሽ ውስጥ ብዙ ነገሮችን ስታጪ እግዚአብሔር ለእኔ መልካም ነገሮችን እያዘጋጀልኝ ነው ብለሽ አስቢ። አየሽ ዓለም ላይ ያሉት ስኬታማ የምታያቸው ሰዎች ወይም ደግሞ ባለሀብት፣ ጸጋ ወይም ደግሞ ጥሩ ህይወት የሚኖሩ ሰዎች በአንድ የህይወት አጋጣሚያቸው ላይ መጥፎ ጊዜያቶችን አሳልፈው ሊሆን ይችላል። ስለዚህ እግዚአብሔርን ሁሉ ነገር የሚያደርገው ነገ ለእኔ የተሻለ ነገር ሊያዘጋጅልኝ ስለሚያስብ ነው ብለሽ አስቢ። የስነ ልቦና ሰዎች መለወጥ ሳይሆን ለመለወጥ መዘጋጀት ነው ከባዱ ይላሉ። እኔ ምንም የለኝም፣ ወዴትምም አልቀየርም። ደሞም ተስፋ ቆርጫለሁ። አንቺ እኮ ብዙ ተስፋ አለሽ። ገና ወጣት ነሽ። ወደፊት ብዙ ነገሮችን ማድረግ ትችያለሽ። አሁን ላይ ተስፋ መቁረጥ ደግሞ አስፈላጊ አይደለም። አሁን ለምሳሌ አንቺ ነገ ወይ አትሌት፣ ሯጭ ወይም ደግሞ አርቲስት የፈለግሽውን ነገር መሆን ትችያለሽ። ዛሬ ላይ ግን ተስፋ መቁረጥ የነገ ህይወታችንን ያበላሽብናል። ስለዚህ ጠንካራ ነው መሆን ያለብሽ። ምኑን የምታገሰው? ቤተሰብ የለኝ፣ ጓደኛ የለኝ፣ ፍቅረኛ የለኝ። በቁሙ የሞተ ሰው ታውቃለህ? ከዚህ እንኳን ቦታ የሚሄድበት ቦታ የሌለኝ ነኝ። ፈልገን ባጣነው ነገር ሳይሆን እግዚአብሔር ባዘጋጀልን ነገር ነው መጽናናት ያለብን። አሁን ለምሳሌ አንቺ ከኤርሚያስ ጋር መኖር ትፈልጊያለሽ። እግዚአብሔር ግን ኤርሚያስን ሳይሆን ሌላ ሰው አዘጋጅቶልሽ ሊሆን ይችላል። ስለዚህ ይኸውልሽ ወዲት ሁላችንም በእግዚአብሔር ስራ ጣልቃ መግባት የለብንም። ራስሽን አዘጋጅተሽ ወደፊት ለሚጠብቅሽ ህይወት መዘጋጀት ነው ያለብሽ። እንዴት ነው የምረሳው? ማለት በቃ ከዚህ በኋላ ከኔ ጋር ስትሆኚ ደስተኛ ትሆኛለሽ። ከዛ በኋላ ደግሞ የምትፈልጊበት ቦታ ወስድሻለሁ፣ አዝናናሻለሁ፣ ከከተማ እንወጣለን፣ ወክ እናረጋለን፣ መጽሐፍ አነብልሻለሁ፣ አይስክሬም ገዛልሻለሁ። አየሽ እነዚህ ነገሮች ሁሉ አድርጌ አንቺን ደስተኛ አድርግሻለሁ። አንቺ የምትፈልጊ ከሆነ ማለት ነው። እፈልጋለሁ። እሺ አሁን ጨዋታችንን እንጀምራለን። እንደሱ አይደለም፣ እንደሱ አይደለም። ና ቁጭ በል፣ ቁጭ በል። አዎ መሐረቤን ያያቸው ይህ አላየንም ባካቸው አትሉ። መሐረቤን ያያቸው አላየንም ባካችሁ፣ መሐረቤን ያያቸው አላየንም ባካችሁ። ሽቶ ሽቶ ማርማር፣ ሽቶ ሽቶ ማርማር፣ ሽቶ ሽቶ ማርማር፣ ሽቶ ሽቶ ማርማር፣ ሽቶ ሽቶ ማርማር። ማርሸት ምንድን ነው? ፊትን አዙርልኝማ። ለምን? ዙር
አንተ ሰው ሽንቱን ሲሸና ይታያል እንዴ? ኧረ አላየሁሽም። ውሸታም! እንዴት ወጥሮኝ እንደነበር ልትንከባከበኝ አይደል እንዴ መጣኸው? አዎ ልክ ነሽ፣ ግን ልትነግሪኝ ብትችይ ሽንት ቤት ልወስድሽ ይችል ነበር እንዴ። እዛ ሁላ ሰው ማል እንድነግር ፈልገ ነበር። አንተ ራስህ አስበህ ነይ ሽንትሽ መጥቷል እንሂድ አትለኝም? ሞግዚት አይደለህ እንዴ? እኔ ታዲያ በምን አውቃለሁ? እንዴት አታውቅም? እኔ እኮ የአሰሪዎቼ ልጆች ስንት ሰዓት ሽንታቸው እንደሚመጣ ስንት ሰዓት ካካ እንደሚሉ አውቅ ነበር። አንተ በነፃነት ሜዳ ላይ መሽናት እንዴት ደስ ይላል። እዛ እኮ ውጪ ላይ ሽንትን መሽናት አትችልም፣ በካሜራ ያዩሃል። ጭራሽ ናኒት ዶክተር በሰላም ነው የፈለከኝ? አዎ ሰሞኑን ሙሉ ጊዜያችሁን በሚባል ደረጃ ከኛ ጋር እዚህ እያሳለፋችሁ ምናልባት ከመደበኛ ስራችሁ ጋር አይጋጭም? አይ ጣቢያችን የዓለም ዋንጫ ፕሮግራም ስለጀመረ ያው ቢዝነሱ ወደሱ ይሻላል ብለው ለኛ ረፍት ሰጥተውናል። እንደሱ ከሆነ ጥሩ። ታዲያ እንዴት ነው? ከዮዲት ጋር ጥሩ እየተቀራረባችሁ ይመስለኛል። ያው እንግዲህ ዶክተር እንዳንተ ባይሆንም የአቅሜን እየሞከርኩ ነው። የሆነማ የስነ ልቦና ኮርስ የወሰድክ ይመስለኛል። አይ ዶክተር እያሾፍክብኝ ነው አይደል? አይደለም፣ የዮዲት ባህሪ ከቀን ወደ ቀን እየተሻሻለና ከሰዎች ጋርም እየተቀራረበች ነው። ይሄ ማለት አንተ ወደ ማዕከላችን ከመጣ በኋላ የመጣ ቆንጆ ባህሪ ነው። አዎ ዶክተር፣ ያው ዮዲት ጥሩ ሁኔታ ላይ ብትሆንም አሁን ግን ከሰዎች ጋር የምትቀራረብበት ነገር በጣም እየተሻሻለ መጥተዋል። ጥሩ፣ እንግዲህ ዮዲት የምትወጣበትን መንገድ ከቦርዱ ጋር ተነጋግረን እንወስናለን። የአንተ እርዳታ ግን የሚናቅ አይደለም። አይ ዶክተር፣ እኔ ምን አረኩ? ኃላፊነቴን እየተወጣሁ እኮ ነው። አንተና ኤፍሬም ልትመሰገኑ ይገባችኋል። ዶክተር መለከተችም ኤፍሬም ምንድን ነው የተፈጠረው? ዶክተር፣ እኔ እኮ ምንም የማውቀው ነገር የለም። ከፋጡማ ጋር ቁጭ ብዬ እያወራሁ ነበር። ከማዳሜ ጋር እየዶለትክብኝ ነው ብላ ድንጋይ አንስታ መታችኝ። ይኸው ነው። በጣም ይቅርታ ኤፍሬም፣ ለዚህ ሁሉ ተጠያቂ እኔ ነኝ። ምክንያቱም ማርሸት ሰው እንደምትተናኮል አስቀድሜ መናገር ነበረብኝ። በጣም ሶሪ። ያን ያህል አይደለም፣ ብዙ አልተጎዳውም ዶክተር። ግን ቆይ ዶክተር፣ ማርሸት እንዴት ወደዚህ ልትመጣ ቻለች? የእሷ ኬዝ ብዙ አይታወቅም። ከአረብ ሀገር ነው የመጣችው። ከአሰሪዋ ጋር በተገናኘ ነው ወደ እኛ ማዕከል የመጣችው። ታዲያ ቆይ ቤተሰቦች የላትም? እስካሁን ቤተሰብ ነኝ ብሎ የመጣ ሰው የለም። ታዲያ ማነው ወደዚህ ያመጣት? አንዲት ከአረብ ሀገር የመጣች ሴት ናት ይዛት የመጣችው። ስለዚህ ቤተሰቦቿን አታውቃቸውም ማለት ነው? አይመስለኝም። በምትኖርበት አረብ ሀገር ላይ ሜዳ ላይ ወድቃ እዛ የሚኖሩ ኢትዮጵያኖች ናቸው ገንዘብ አዋጥተው ከዚህችው ልጅ ጋር ወደዚህ ላኳት። እኔ የምልህ ዶክተር፣ ቆይ መታወቂያ ወይ ሌላ እሷን የሚገልጽ ነገር የለም? ፓስፖርት አላት እንዴ? ታዲያ በሱ እኮ ስማቸውን ከዛ ላይ አግኝተን በሬዲዮ ማፈላለግ እንችላለን። አዎ፣ ምክንያቱም ሬዲዮ በብዙ ማህበረሰብ ስለሚደመጥ ቤተሰቦቿን በዚህ ምክንያት ልናፈላለግ እንችላለን። ጥሩ፣ እንደዛማ ከሆነ ፓስፖርቱን ሰጣችሁና ትሞክራላችሁ።
ልጅነት ሚል የዘነበወላ መጽሐፍ ነው። ከዚህ መጽሐፍ ላይ ደግሞ በጣም አንድ ደስ ያለኝ ታሪክ አለ። እሱን ሀቢቢ መጽሐፍ ልታነብልኝ ባልሆነ? አዎ በጣም እኮ ደስ ይላል። ላ መጽሐፍ ማንበብ በወድ ኖሮ አረብ ሀገር ሄጄ ያረባሪ ሆን ነበር። ቆይ ማርሻዝ ምንም ነገር ባደርጋት ትደሰችኝ? ምን እንዳደርግልሽ ነው የምትፈልጊው? ንገሪኝ። እሺ እናቴ ጋር ወሰደኝ። እስኪ ልጄን አሳየኝ። አባቴ እንዴት እንደናፈቀኝ። ማርሻዝ ቤተሰቦች የት ነው ያሉት? ቤት እኮ ቤታቸው የት ነው? ቤት አልኩ እኮ አሰማም እንዴ? ቤት ሰማሁሽ፣ ሰምቼሻለሁ። እንግዲህ አድማጮቻችን ዛሬ እንዳዳመጣችሁት ቀደም ብለን በፕሮግራማችን መግቢያ ላይ የማርሸት አሰፋን ቤተሰብ እንድታፈላልጉን ጠይቀን ነበር። በድጋሚ ለማስታወስ ያህል ማርሸት አሰፋ አባቷ አቶ አሰፋ ድንበሩ ይባላሉ። እናቷ ደግሞ ወይዘሮ የምስራች አበበ። ከዚህ በላይ የተሻለና የተብራራ መረጃ ባይኖረንም ሁላችሁም ይህንን መልእክት በፌስቡክ ፔጃችን ላይ እንለቀዋለን። ለሁሉም ሰው እንዲዳረስ ሼር በማድረግ ትብብራቸውን እንዲያሳዩን በዚህ አጋጣሚ መጠየቅ እንወዳለን። እንግዲህ እነዚህ ሶሻል ሚዲያዎቻችንን ለእንደዚህ አይነት በጎ ዓላማ ብንጠቀምባቸው የሚል አመለካከት የፕሮግራማችን ነው። ሌላው እንግዲህ ጥቆማና አስተያየት በስልክ ቁጥሮቻችን በ0911 57 41 31 እና እንዲሁም ደግሞ በአጭር መልእክት በ6023 ላይ ብታደርሱን የምንቀበል ይሆናል። እንግዲህ የዛሬው ፕሮግራማችንን ለመጨረስ የአንድ ሙዚቃ ዕድሜ ብቻ ቀርቶናል። ሳምንት እስክንገናኝ መልካም ጊዜ እያልን የምንሰናበታችሁ እኔ ታምራት ደነቀና ኤፍሬም ዋለልኝ ነበርን። እስከ ሳምንት ቸርን ሰንብት። አንድ ታሪክ ልንገርሽ። ልጁ አንዲትን ሴት በጣም ያፈቅራትና ከሷ ጋር መኖርን እያሰበ እቅድ ያወጣል። ከዛም አንዳንድ ዕቃዎችን እየገዛ ቤቱን ያዘጋጅ ጀመር። ይህን ድርጊቱን ያዩ ጓደኞቹ እንዴ ለልጅቷ ፍቅርን ሳትነግራትና እሺ ሳትል በምን እርግጠኛ ሆነ ነው ይህንን ሁሉ የምታደርገው ብለው ቅድሚያ ሄዶ እንዲነግራት ገፋፉትና ወጣቱ እንዲነግራት ሄደ። ልጅቱም አግኝቶ ፍቅሩን ገለጸላት። እሷ ግን አሻፈረኝ እምቢ አለች። ጓደኞቹ ይህን ሲሰሙ በጣም አዘኑ። ወጣቱ ሰው እንደማይሆንና ራሱን ሊጎዳ እንደሚችል ሰግተው ይከታተሉ ጀመር። እሱ ግን የወትሮውን ኑሮውን ቀጠለ። ምንም አይነት መረበሽ እንኳን አላሳየም። ጓደኞቹም ያልጠበቁት ነገር በመሆኑ ወጣቱን እንዴት ምንም እንዳልተሰማው ጠየቁት። ወጣቱም ሲመልስ እኔ የማትወደኝንና ለእኔ ምንም ስሜት የሌላትን ሴት ነው ያጣሁት። እሷ ግን የሚወዳትን ሕይወትን ሙሉ ሊገዛላት ደስታን ሊሰጣት የተዘጋጀን ሰው ነው ያጣችው። ስለዚህ ከኔ ይልቅ እሷ ነች ማዘን ያለባት አላቸው። ደስ አይልም? አሁን ደግሞ ሌላውን ልንገርሽ። ወይዘሮ ደርባባ ናቸው። ጭምት ቢጤ ብዙም ሲያወሩ አይሰሙም። አንዳንዴ ግን ከመጣባቸው በጣም ያወራሉ። እንኳን ለጥቁር እንግዳ በዘመዶቻቸውም አይታሙም። ቸር ናቸው። ሲበዛ ምጣዳቸውም አይነጥፍም። ባልየው ደግሞ በግልባጩ ነው። በጣም ክፉ ሰው ነበረ። ምን እያረግሽ ነው አንቺ? ልክ ነው። እንደዛ አንተ እንዳልኩ መደረግ እንዳለበት ነው። ምክንያቱም ትክክለኛ ውሳኔ ዶክተር ሳመቺ ምን እቺ ልጅ ባህሪዋ በጣም ጥሩ እየሆነ ነው። ሙሉ ለሙሉ ተሽሏታል ማለት እኮ። ይኸውልህ ታምራት፣ አንተ በትርቃት ወደ ቀድሞ ቤቷ ትመለሳለች። ያ ማለት ደግሞ በእንቅርት ላይ ጆሮ ደግፍ ማለት ነው አይደለም እንዴ? አዎ ታሜ፣ ዶክተር ያለው ልክ ነው። አንተ ሁሉ ነገር ይቻለ ማድረግ አለብህ። ለጊዜው ከዚህ እንድትወጣና አንተ እንድትንከባከባት ከዶክተር ጋር እያወራን ነበር። ታሜ፣ ለጊዜው የምታርፈበትም ሁኔታ ተመቻችኋል? በጭራሽ አይሆን። እኔ ሚስት እንዳለኝ አውቃ በወንድምነት እንደምቀርባት ማመን መቻል አለባት። ታምራት፣ ይሄማ በፍጹም ሊሆን አይችልም። እንዴት? ይኸውልህ ታምራት፣ ከአንተ ጋር ያላት አታችመንት ቶሎ ከተበላሸ ምናልባትም በህይወቷ ላይ ከባድ ውሳኔ ልትወስን ትችላለች። ምናልባትም ራስን እስከ ማጥፋት። ፕሊስ ታምራት፣ ይህን ነገር አስብበት። ታሜ፣
ሁሉም ሰው አንድ ነው። እኔ መሞት ነው ያለብኝ። ኤርሚያስ ትቶኝ ሄደ። ይሄ ደግሞ ወድጄው ሳበቃው ትቶኝ ሄደ። እኔ መሞት ነው ያለብኝ። ዮዲት ምን ያርግሽ ነው? እኔ እኮ ለምን ቀድማኝ ሳመችኝ፣ እኔ ለምን አልሳምኳትም ብዬ እኮ ነው እንደዚህ የተበሳጨሁት። እኔም እኮ ወድሻለሁ ታሜ። ህይወት ሁለት እድል ነው ያላት። አንዱ አልፎኛል፣ ሁለተኛ ግን አንተ ትተኸኝ ሄድክ። እኔ ራሴን ነው ማጠፋው። ታውቃለህ፣ ወድጄሃለሁ። ያን የሀዘን ህይወት አስረስተህ ደስታ ሰጥተኸኛል። እኔ ግን በቃ ምንም ነገር አትናገሪ፣ እኔ እረዳሻለሁ። መድኃኒቴ አንተ ነህ። ከዚህ ዓለም አውጣኝና ወደ አንተ ዓለም ውሰደኝ። ወስድሻለሁ ብለኸኝ የለ? አዎ ወስድሻለሁ። ምንም በማስመልከት ነው? ለመጠጣት ደግሞ ምን ምክንያት ያስፈልገዋል? በቃ ባሌ ቅፍ ውስጥ ሆኜ ወይም መጠጣት ፈለግኩ። ታምራት፣ ሁሉም ነገር ተስተካክሏል። የምትቸገረው ለትንሽ ጊዜ ነው። ልጅቷ ራሷን እስክትችልና ትምህርት ወይም ስራ እስክትይዝ ብቻ ነው። ይሄ የምታልፍበት ቤት ነው። ያው ማዕከላችን እዚህ ላሉ ታካሚዎች የሚያደርገው ድጋፍ ነው። ሙሉ የቤት ዕቃና የ6 ወር የቤት ኪራይ ተከፍሏል። ታዲያ አንተ ይህንን ሁሉ አንተ እንዳደረግከው በማስመሰል ስጣት። ፕሌስ ታምራት፣ የዚች ልጅ ህይወት ወደ ቀድሞ ህይወቷ እንዳይሄድ የምትችለውን እርዳት። የዚች ልጅ ህይወት ያለው በአንተ መዳፍ ውስጥ ነው። እሺ ዶክተር፣ የምችለውን ሁሉ አደርጋለሁ። ታንክ ዩ ቬሪ ማች። በጣም ነው የሚያምረው። ወደድሽው? አዎ። አሪፍ። የኔ ፍቅር በጣም ነው የምወደው። ህይወቴ በሙሉ ታስፈልገኛለህ። ደግሞም ያለንተ ህይወቴ ባዶ ናት። ያ ከሚያስጠላና መራራ ህይወት አውጥተህ ተስፋ እንዳልቆርጥ ሲያድሰኛል። መቼም ቢሆን ደግሞ አንተን ማጣት አልፈልግም። እኔም እወድሻለሁ፣ ግን ከዛ በፊት መነጋገር አለብን። ምንድን ነው የኔ ጌታ? አይ ያው እኔ ብዙ ጊዜ ፊልድ ስለምወጣ እዚህ አልኖርም፣ ግን ቃል እገባልሻለሁ ሁሉንም ነገር አስተካክዬ አብረን እንኖራለን። እንዴ እኔ ፍቅር ምን ሆነ ነው? ታውቂለ እንዲ አብሮኝ ማንም እንደሌለ። በዛሬ ደግሞ ብቻዬን መተኛት እፈራለሁ። እንዴ ምን ያስፈራሻል? እኔም ቶሎ ቶሎ ደውልልሻለሁ። በዛ ላይ ደግሞ ኤፊ የፈለግሽውን ነገር ይዞልሽ ይመጣል። እሱም ከጎንሽ ይሆናል። ይሄ አንቺ ስልክ ነው። በፈለግሽ ሰዓት መደወል ትችላለሽ። የኤፍሬምንም ቁጥር ሴቭ አድርጌልሻለሁ። እሺ ቴንክ ዩ። ግን ስደውልልኝ እንድታነሳልኝ። ቻው።
ምን ሆነ ግን በእናትህ? ደውል ደግሞ ስልክ አይሰራም። በሰላም ነው? አዎ ዶክተሩ ጋር እዛ ማቆያ ነበርኩኝ። እሺ አሁን ብላ በጣም ርቦኛል። ከራብሽ ነኝ ለምን እንደምትጠብቂ ለምን አትበይም ነበር? ቆይ እኔ ዛሬ ነው መቼ ነው ብቻዬን በልቼ ማውቀው? አንተ ደግሞ ቆይ እሺ ለማንኛውም ልጅቷ እንዴት ሆነች? የቷ ልጅ? ማቆያ ልጅ ናታ? እሷን ነው እንዴ? እሷ ደህና ናት። ጥሩ መሻሻል እያሳየች ነው። ቆይ ግን ለምን ጠየቅሽ? አሳስቦክ ስለነበረ ነው። ችግር አለው? ደህና ናት። ለማንኛውም ዛሬ ማታ ናዝሬት እሄዳለሁ። ኢንተርቪው ማድረገው ሰው እያለ፣ ስለዚህ በጣም ከመሸ እዛ ነው ማድረው። እንዴ እኔ ብቻዬን እንደምፈራ እያወቅ ጥላይ ልትሄድ ነው? የኔ ቆንጆ እንደሱ አይደለም። ይኸውልሽ እንዳትፈሪ፣ ብቸኝነት እንዳይሰማሽ አድርጌ እዛ ሁኜ ሙሉ ምሽቱን በስልክ ነው ማውራሽ። እሺ የኔ ቆንጆ፣ ማኩረፍ ደግሞ አይቻልም። በጣም ይቅርታ፣ መንገዱ እኮ ተዘጋግቶብኝ ነው። ቤቱ እኮ ሊበላኝ ነበረ። ስደውልልህ አታነሳም። በእውነት ትንሽዬ ብትቆይ ወጥቼ ልሄድልን ነበር። ወዴት ነው የምትሄጂው? እኔ እንጃ፣ ብቻዬን ስቀመጥ እኔ ይጨንቀኛል። ይኸውልሽ ወዲት፣ ከዚህ በኋላ እንደዚህ አይነት ነገር ካሰብሽ ከኔ ጋር ትጣያለሽ። ልትረጂኝ እኮ ይገባል። እኔ ስራ ይበዛብኛል። አሁን ለማንኛውም ቤት ውስጥ ያለውን ነገር ተጠቅመን እራት እንስራ። እምቢያው፣ እኔ ዛሬ አንተ ሙያ ነው መቅመስ የምፈልገው። ወይ ጉድ! እኔ እኮ ከኢንዶሚን ውጭ ምንም ነገር መስራት አልችልም። ምንም ቢሆን ብቻ ያንተን ሙያ ነው መቅመስ የምፈልገው። በቃሽ፣ ገዝቼ እመጣለሁ። ቴሌፎኑ ለጊዜው ጥሪ አይቀበልም። ሶሪ። ቴሌፎኑ ለጊዜው ጥሪ አይቀበልም። ሶሪ። The subscriber's phone. ቆይ ሳርዬ፣ ፈርቼ ነው እንዳትይኝ። ታሜ ጋር ስደውልለት ስልኩ ቢዚ ነው፣ ደግሜ ስደውልለት ደግሞ ዝግ ነው አለኝ። ምን ሆኖ ይሆን በእናትህ? ምን ይሆናል? ባትሪ ዘግቶበት ነው ሊሆን የሚችለው። ኧረ አይመስለኝም በእናትህ፣ የኔ አንድ ነገር ሆኖ እንዳይሆን። ናዝሬት አይደል እንዴ ነው? ምን ይሆናል ብለሽ ነው? ኧረ እንዳፍ ባረገልኝ። ቴሌፎኑ ለጊዜው ጥሪ አይቀበልም። አቶ ሼፍ እራቶት በጊዜ ደርሷል። ይኸው እንግዲህ እሺ፣ ላቅምስሽ። ሲጣፍጥ ወደድሽው? በጣም የኔ ማር። እኔ የምልሽ እኔና አንቺ ግን አብረን ከመኖራችን በፊት ህግ ማውጣት አለብን። የምን ህግ? እንግዲህ እኔ ስመጣ አንቺ አልጋ ላይ ታድሪያለሽ፣ እኔ ደግሞ ሶፋ ላይ ተኛለሁ። የምንጋባው ደግሞ ስራና ትምህርት ስትጀምሪ ነው። ፍርድ ቤቱ ወስኗል። ቆይ ትምህርትም ስራም ከሌለኝ እንደዚህ ነው የምንቀጥለው ማለት ነው? አዎ። እሺ ትምህርትስ ይቅርብኝ፣ ባይሆን ስራ ፈልጉልኝ፣ እናንተን ከፍ አድርጌ ልተኛ።
እውነት እርግጠኛ ነሽ? አዎ አንተ ያልከኝም በሙሉ አድርጋለሁ። እሺ ስራ ፈልገን እናስገባሻለን። ከዛ ሁሉም ነገር ደህና ይሆናል። የኔ ቆንጆ ስልክ እኮ ባትሪ ዘግቶብኝ ነው ዝግ የሆነብሽ። በእውነት እውነቴን ነው። በቃ ልክ ሩሜ ስገባ ቦርሳዬን ስከፍቶ ቻርጀሬን አጣሁት። ለዛ ነው። በቃ አታኩርፊኝ፣ ምክንያቱን እየነገርኩሽ አይደል? በቃ እረፍ። ከዚህ በላይ ማጣፍ ናፍቀኝ ነበር እኮ በጣም። እኔም በጣም ናፍቀሽኛል። ደግሞ ምንድነው እንደዚህ ተቋቁልከው? መንገዱ ነው። እሺ የሚበላ ላምጣልህ። ዛሬ ስቱዲዮ ነው የማድረው። አዳር የምንቀርጸው ስራ አለብኝ። ካልመጣው እንዳታስቢሽ። እንግዲህ ዛሬ ለአንድ ቀንም ቢሆን ደብረ ብርሃን ደርሼ እመጣለሁ። ቻው። በጣም ደስ ይላል ታሜ። ምንም እንኳን ብዙ ጣውረድ ብትወርድ አላማችን ግቡን መጥቷል። አሁን እሷ ስራ ከጀመረች ሁሉም ነገር በቅርብ ይስተካከል። አዎ ዶክተር፣ እኔም ባለቤቴን ስንት ጊዜ እየዋሸኋት እዚህ ደረጃ እንደደረስኩ ታውቃለህ። ዋናው ጥሩ ስራ መስራት ነው። እሺ ምን ልታዘዝ? 2 ቡና። ታዲያ ዛሬ በእኔ ግብዣ ነው። እሺ ችግር የለውም። ደስ ይላል። ወይዘሮ ሳራ እንኳን ደስ አለሽ። የ7 ሳምንት ነፍሰ ጡር ነሽ። ቴንክ ዶክተር። አመሰግናለሁ። በጣም ቆንጆ ቡና ነው። በጣም ይጣፍጣል። አሁን ሁሉም ነገር ተስተካክሏል። የሚቀረን ሁላችንም ተሰብስበን ለባለቤት እውነታውን እነግራታለን። በአጭር ጊዜ ውስጥ ቢሆን በጣም ደስ ይለኛል ዶክተር። 1-2 ቀን ታገሰን። እኔ ወደ ማዕከሉ ልሂድ። እኔም አብሬህ ሊዳ። በዛውም ማርሸትን ማየት ፈልጋለሁ። ማርሸት እኮ አሁን ሰው አያያትም። ብቻዋን አንድ ክፍል ውስጥ ሆና የሕክምና ባለሙያዎች ብቻ ናቸው የሚከታተሏት። ለምን? ታካሚዎች ላይ ጉዳት እያደረሰች አስቸገረች። በጣም ያሳዝናል። በቃ አንተ እዚህ ትንሽ ተጫወት፣ እኔ ልሂድ። እሺ። አንተ እዚህ ትንሽ አረፍ በል። እሺ እሺ። ሄሎ ነኝ። ዮዲት ታማለች፣ ቶሎ ይድረሱላት። የት ነው ያለችው? ቤቷ ነች። ሆስፒታል መውሰድሽ ብንላት እርሱ ካልመጣ ይደውላል። እሺ እሺ፣ መጣሁ። ሰርፕራይዝ! አንቺ ግን ምን አይነት ቀልድ ነው የምትቀልጂው? እንዴ ማዘር ጋር ነው ማድረስ ስትለኝ እኔ ጋር እንድትመጣ ያደረኩት ሰበብ ነው። እና ቁጭ በል ይልቅ። እንደዚህ አይነት ቀልድ ግን ይቀለዳል? እኔ ፍቅር ያስ ያየኝ ነው መጠጣት ያለብህ። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 41 42 43 44 45 46 47 48 49 50 51 52 53 54 55 56 57 58 59 60 61 62 63 64 65 66 67 68 69 70 71 72 73 74 75 76 77 78 79 80 81 82 83 84 85 86 87 88 89 90 91 92 93 94 95 96 97 98 99 100 101 102 103 104 105 106 107 108 109 110 111 112 113 114 115 116 117 118 119 120 121 122 123 124 125 126 127 128 129 130 131 132 133 134 135 136 137 138 139 140 141 142 143 144 145 146 147 148 149 150 151 152 153 154 155 156 157 1
ከትላንት ጀምሮ ስደውልልህ ነበር። በሰላም ነው? ሳራም ደውላለህ ነበር። ቆይ ምንድነው? ምን ሆነሃል? በቃ እዛው ካፌ እንገናኝ። እሺ መጣው። ቡናውን ታየውማ። ተሳሳትኩ። ትልቅ ጥፋት አጠፋ። እስካሁን ተጠንቅቄ፣ አሁን ላይ ግን ተሸነፍኩ። ኤፊ አሁን እሺ፣ እንዴት ብዬ ነው የሳርዬን አይን ማየው? ፈጣሪ ምን በድዬ ነው? ጥሩ ስራ ልስራ ባልኩ እንደዚህ አይነት እሳት ውስጥ ገብቼ ወድቃለሁ። ወንድሜ የሆነው ነገር አንድ ሆኗል። ከዚህ በኋላ ማሰብ ያለብን መፍትሄውን ብቻ ነው። መፍትሄ? የምን መፍትሄ? እኔ እኮ ሚስቴ ላይ የማገጥኩባት ወንድ ነኝ። በዛ ላይ ደግሞ እሷ አርግዛልኛለች። እሷ እኔን ለማስደሳት ደፋ ቀና ትላለች። እኔ ግን ሄጄ ከሌላ ሴት ጋር ተኝቻለሁ። ምን አለበት ይሄ ነገር ሲፈጠር እዛው ፍግም ብዬ በሞትኩ። ታሜ በአንተ ቦታ ሆኜ ነገሮችን ባቀልል በጣም ደስ ይለኝ ነበር። ግን ደግሞ ሳሪ በጣም መልካም ሴት ነች። ምናልባት የሆነውን አንተ ባላሰብክበት መንገድ እንደተፈጠረ ብታስረዳት ይቅር ልትል ትችላለች። አይ ተው እባክህ። ምን አይነት ሴት ብትሆን ነው ባሏ ከሌላ ሴት ጋር እንደተኛባት እያወቀች አብራው የምትኖረው? እሺ ይቅርታ ታርግልኝ። ከዛ በኋላ ግን እኔን እንደ ድሮ ልታፈቅረኝ ትችላለች? ህይወት በምትቀይስልን መንገድ ውስጥ ማለፍ ግድ ነው። አንዳንዴ ሁኔታዎችን ለበጎ ናቸው ብለህ ማሰብ መቻል አለብህ። ይኸውልህ የብርሃንን ውበት ለማየት በጨለማ ውስጥ ማለፍ ግድ ነው። ሳሪ ነች። ወየ ሳሪ። ሄሎ ይፍዬ፣ ለፖሊስ ላመለክት ፖሊስ ጣቢያ እየሄድኩ ነው። አትሂጂ ሳሪ፣ አግኝቼዋለሁ። አሁን ልንደውልልሽ ነበረ። በሰላም ነው? ታሜ ደህና ነው? ምን እባክሽ፣ ልጅቷ ትንሽ ራሷን ሳተችና ሆስፒታል አደረ። ለዛ ነው ሳርዬ። እኔ አላምንም። የፊት ታሜን አገናኘኝ። ሄሎ ታሜ፣ ምን በድዬ ነው ግን እንደዚህ የምታሰቃየኝ? አንዴ መኪና ገጨው፣ አንዴ ሰው ገደለው ብዬ እኮ እንቅልፌን ራሱ ተኝቼ አላደርኩም። አላሳዝንም? ግን በሌላ ስልክ ደውለህ አትነግረኝም ነበር? እሺ ቶሎ ነው ቤት ጠብቃችኋለሁ። አየህ፣ ሰው ገሎት ይሆን መኪና ገጭቶት ይሆን እያለች ነው የምታስበው። ጭራሽ ጥርጣሬ እንኳን የላትም በእኔ። እሺ እኔ እንዴት ብዬ ነው አይኗን የማየው? እንዴት ብዬ ነው እዛ ቤት ምገባው? ታምራት ምን እየሆንክ ነው? በዚህ አይነት መንገድ መፍትሄ ማፍለቅ ይቻላል? ንገረኝ። ለምንድን ነው የማትረጋጋው? ለምን ስሜታዊ ትሆናለህ? ታሜ በዚሁ ከቀጠል ካልተንም ነገ ትሪት ማድረግ አለብን ማለት ነው አይደለም? ይኸውልህ ታሜ ተረጋጋና ስለ መፍትሄው ብቻ እናስብ። የዛ ጊዜ ሁኔታዎች ራሳቸውን ማስተካከል ይጀምራሉ። እሺ ታሜ? እሺ በቃ እንሂድ። የበላይ ፍዬ እንዴ ነው? ቆንጆ ነው አይደል? እንዴ ባልየው አታጎርሰኝም በቃ ነው ወይስ ገና ለገና ረገዝኩ ስላልኩ እቺን ደሞዜ እንዴት አድርጌ ያብቃቃታለሁ ብላ አስበህ ነው? ዶክተር ጥፋት አጥፍቻለሁ። ምን አይነት ጥፋት? ዳሜን አስገብቼዋለሁ። እንዴት አድርግሽ? እስካሁን ምንም ነገር አድርገን አናውቅም ነበር። አብረን የምንተኛው ወይ ትምህርትሽን ስትማሪ አለም ደግሞ ስራ ስትይዥ ነው ብሎኝ ነበር። በድንገት ስራ አገኘውና ሰርፕራይዝ ላደርገው
እቤት ዝግጅት አዘጋጅቼ ሰርፕራይዝ አረኩት። እና በፊት ከኤርሚ ጋር ያለው ወይን ስንጠጣ ራሳችንን እንድንስት ብለን ዊድ እናረግበት ነበር። አሁንም ከታሜ ጋር ለመደሰት ብዬ ዊድ አደረግኩበት። ጥሩ ሌሊት ነበር ያሳለፍነው። ጠዋት ላይ ስነቃ አጠገቤ የለም። ስልኩን ብቀጠቅጥ አይሰራም። ዩዲት ለምን ያሁሉ ልፋታችንን ገደል ትከችዋለሽ? ተመልሰሽ ያደንዛዥ እጽ ጓደኞችሽ ጋር ትቀላቀያለሽ። እንደዛ አይደለም። ታዲያ ጌታ መጣሽው? የምለብሰውን ቀሚስ ስመርጥ ድንገት ከቀሚሶቼ መሀል አገኘሁት። አዝናለሁ ዶክተር። አውቃለሁ ጥፋት አጥፍቻለሁ። ዊድ ማድረግ አልነበረብኝም። ከየትም ብለህ ከየትም ከታሜ ጋር አስታርቅ፣ ካለበለዚያ እኔ መኖር አልችልም። እሱን አጥቼ አይደለም ኮዛዛ ነገር ነው። ታምዬ ከከተማ ወጣ ብለን ለምን አንዝናና? እሺ። ምንድን ነው? እሺ። አዎ ታሜ፣ ለአዲሱ ልጅ አቀባበል ሲባል ከከተማ ወጣ ብላችሁ አየር መቀበል አለባችሁ። አዎ ይቻላል። ታዲያ መቼ ይሆን? ምን መቼ አለው? ነገ ዶክተር ጋር ቀጠሮ አለኝ። ከዛ በቃ እናግረውና አብረን መሄድ እንችላለን። እሺ። ሄሎ ዶክተር። አውቄያለሁ ዶክተር። አዎ ታምራት ስልኩ አይሰራም። ታክሲ ውስጥ ጣለው። አልሰማህም? እሺ ይዤው እመጣለሁ። እዮዲ ደህና ነች? ደህና ነች። አዎ እሺ። ታሜ ዶክተር እየፈለገ ነው። መቼ? አሁን? አዎ እንሂዳ። ታሜ ማለት እመጣለሁ አይደል? አዎ እመጣለሁ። ዶክተር ሰምቷል። ወደ ቢሮ እንሂድ። እኔ እዛ ቢሮ ከመሄድ በሞት እመርጣለሁ። እና ታዲያ ከቤት የወጣው ወዴት ለመሄድ ነው? በቃ እኔ ዩዲትን ማናገር እፈልጋለሁ። የለም ከዛ በፊት ዶክተርን ማግኘት አለብን። ሰማይ አልሄድም አልኩህ እኮ። በቃ ዩዲት ጋር ሂጅ ሁሉን ነገር ነግሬያት መገላገል እፈልጋለሁ። እንደሱ አይሆንማ። ለምንድን ነው የማይሆነው? ለምንድን ነው የማይሆነው? አዎ ይኸውልህ ሰማኛለህ። መጀመሪያ ዶክተርን እናገኘዋለን። ከዛ በኋላ እሷን እናናግራታለን። በቃ ይኸው ነው። እንደውም ትሰማኛለህ? አሁን ሂጅ መጠጣት ነው የምፈልገው። ምን ሰማኝ? ተጋት ቀኑ ሙሉ ስትጋቷል። ይበቃል። እስቲ አረፍ በል። ቆይ ግን አንተ እኔ ጓደኛ አይደለሁ? አዎ ጓደኛዬ። ታዲያ በቃ ጓደኛ ከሆንኩ ልቀቀኝና ሂጅ ለዩዲት ሁሉንም ነገር ልንገር። ይኸውልህ እኔ ባለትዳር እንደሆንኩ ሲቀጥል ደግሞ ሚስቴ እርጉዝ እንደሆነች ሁሉንም ነገር ሂጅ ልንገራት። ይኸውልህ የኔና የእሷ ፍቅር በውሸት ላይ የተገነባ ሲቀጥል ደግሞ እሷ እንድትድን ተብሎ የተጀመረ ፍቅር እንደሆነ ሄጅ ልክ ልኳ ልንገር። በቃ ጠዋት እነግራታለሁ። ሂደውን አርፍ በል። ጓደኛ ማለት ምን ማለት እንደሆነ ታውቃለህ? ምንድን ነው ጓደኛ ማለት? ጓደኛ ጓዳ ሚስጥር አዋቂ ማለት ነው። አዎ ልክ ነህ። ሂደውን አርፍ በል። ሳሪ ታሜ በዶክተር ስልክ ደውሎ ነበር። ልጅቷ ስላልተሻለ ዛሬም ሆስፒታል የሚያድረው ታስባለች። ለሳራ ደውልላት ብሎ ነግሮኝ ነው።
እሺ ደህና ደሪ። ባይፈጠር ጥሩ ነበር፣ ግን ከዚህ ውጭ ሌላ ምንም ምርጫ የለም። እንዴ ዶክተር፣ ከሁለት ሚስት ጋር ኑር እያላችሁኝ እኮ ነው። ታሜ አንተ ዝም በል። እንዴት ቤት ያለውን ነገር ታውቃለህ አይደል? እኔ ዶክተር ይህን ነገር ከዚህ በላይ ተሸክሜ መኖር በጣም ከብዶኛል። ይቅርታ አድርግልኝ በፈጠረ አንተ ለማስደሰት የሚሆኑ ነገር ያደረግኩት ስራ ስትይሽ አብረን እንዳለን ስላልከኝ ነው። አንተ ሰርፕራይዝ ለማድረግ በፈጠረ እሺ በቃ ተነሽ በቃ ይቅርታ አድርግልኝ። ታሜ ቆይ ምንድን ነው? እኔ ምንድን ነው ያደረግኩት? ዶክተር ምን ስላደረግኩት ነው የጠላኝ? ምን አለ ያንን ቀን ያን ሀሳብ ያመጣው ቀን ብሞት? ምን አይነት የተረገምኩ ሰው ነኝ? ሄሎ ኤፊ፣ ነገ ከሳራ ጋር ከከተማ ልንወጣ ነው እና የሬዲዮ ፕሮግራሙን ሙሉን አንተ ነው የምትሸፍነው። ወዴት ነው የምትሄዱት? በቃ እደውልልሃለሁ። የምወደው ዘፈን በፈለጋችሁት ጊዜ ደግሞ ዶክተር በሰላም ነው ተመሸጠኝ? አዎ ኤፍሬም፣ ማርሸት ከግቢ ጠፍታለች። ምን? እንዴት ሊሆን ይችላል? ጥበቃውን አልፋ እንዴት ትወጣለች? አዎ የሆነ ክፍተት ተፈጥሮ ነው መሰለኝ። ማንም ሳያት ነው የወጣችው። ታዲያ ወተን እንፈልጋታ። የእኛ ልጆች ሊፈልጓት ሄደዋል። ለፖሊስም አሳውቂያለሁ። እሺ ቆይ ታዲያ ምንድን ነው የሚሻለው? ያው እንድታውቀው ያክል ነው እንጂ የእኛ ልጆች ባያገኟት እንኳን ፖሊሶቹ ማግኘታቸው አይቀርም። እሺ ዶክተር፣ አዲስ ነገር ካለ በማንኛውም ሰዓት ደውልልኝ። እኔም የምችለውን አደርጋለሁ። መልካም። እሺ ማርሸት፣ እዚህ ምን ትሰሪያለሽ? ደህና ነሽ? አርጊ ማርሸት። እናቴ ናፍቃኝ ልፈልጋት። በይ አሁን እንሂድ። እሺ እናቴ እኮ እዚህ ጋር ትመጣለች። ይኸውልሽ አሁን መሽቷል። እሺ ትራንስፖርት የሚባል ነገር ፈጽሞ አይገኝም። እሺ ሰማሽኝ? ሄሎ ዶክተር፣ እንኳን ደስ አለ። ማርሸትን አግኝቻታለሁ። ልጆቹ እንዲመለሱ ንገራቸው። እንደ አጋጣሚ ልብስ ቀይሬ ልውጣና እኮ ልፈልጋት ብዬ ስወጣ ገርማ አገኘኋት። እሺ ዶክተር፣ እሺ ማርሸት አይዞሽ፣ ምንም አልሆንሽም አይደል?
ዮዲት እስኪ አረፍ በይ። ስለ ታሜ ልትነግረኝ ነው? ይኸውልሽ ዮዲት ታምራት ዶክተር ምንድን የተፈጠረው? ታምራት የተለየ ነገር ሳይፈጠረኝ ምንድን ነው እሱ? እሱን ከዮዲት አፍ ትሰማው ይሻላል። ታሜ በጣም ወድሃለሁ። አውቃለሁ ባለፈው ጥፋት አጥፍቻለሁ፣ ግን ጥሩ ካሳ አዘጋጅቼልሃለሁ። አርግዣለሁ። አንተ ልጅ ልወልድ ነው። ግን እሱ እንደኔ ሆኖ እንዲያድግ አልፈልግም። የእናትንም የአባቱንም ጣም አውቆ እንዲያድግ ፈልጋለሁ። እንደዛ ካልሆነ ባይወለድ ይሻለኛል። አንተ ህይወትን አስተምረኸኛል። እሺ ካልከኝ እባክህ ስጦታዬን አዎ ማዬ፣ እሱ ነጭ በጣም ያምራል። ወይኔ ደስ ሲል ማሚዬ። በቃ ለታሜ ያሳየውና ምን እንደሚል ነግርሻለሁ። እሺ እሺ ማሚዬ፣ ቻው። ታሜ ና በእናትህ። አይ ታሜ፣ ማሚ ናት እኮ ከአሜሪካ። ጫማው፣ ልብሱ ወይኔ ሲያምር በእናትህ። ይሁዳም በሰራው ስህተት እጅጉን በመጸጸቱ ገመድ ይዞ ወጣ። ገመዱንም እዛፍ ላይ አሰረው። ሊታነቅም ሲል ገመዲቱ ንስሐ እንዲገባ ለመነችው። እሱ ግን አልሰማትም ነበር። በኋላም መንፈስ ቅዱስ ተናገረው። ፈጣሪ ሆይ ምን አድርጌ ነው ይህንን ያክል ስቃይን ያበዛህብኝ? ካሁን በኋላ ግን ያቅቶኛል፣ ደክሞኛል። የራስን መፍትሄ ውሰድ። ምን ነው ይህን ያህል ስቃይን አበዛው አምላኬ? ኤፌ፣ ከአንተ ውጭ የምቀርበው ሰው ስለሌለኝ አንድ ነገር ልጠይቅ ነው የቀጠርኩ። ማለት ማታሸኝ ከሆነ ማለት ነው። ምንድን ነው የምትጠይቀኝ? ማለት ማቀው ከሆነ ችግር የለም እነግርሻለሁ። ምን መሰለህ ኤፌ፣ ታሜ ከጊዜ በኋላ ጸባይ በጣም ተቀይሮብኛል። ብዙ ጊዜ ቤት አያድርም፣ እንቅልፍ የለውም። በቃ እኔ እንጃ። በፈጣሪ በቃ በእግዚአብሔር የምታውቀው ነገር ካለ ንገረኝ። ምን እንደሆነ አላውቅም። ጀርባዬን በጣም የሆነ ነገር እየከበደው ነው። ሳሪ፣
አውቃለሁ። በባቢና በፍቅረኛው መሀል መግባቴ ታሜን በጣም ያናዶታል። ለስጋ አድልቼ ጥፋት ሰርቻለሁ። የለም ሳሪ፣ እንደሱ አይደለም። ታዲያ ምንድን ነው? እሺ ሳሪ፣ ሁለታችሁ ተቀራርባችሁ ብታወሩ ነው የሚሻለው። እኔ ምንም የማውቀው ነገር የለም ሳሪ፣ ምንም ነገር አላውቅም። ሄሎ፣ እንዴት ነህ? ዛሬ እኔ ጋር ነው የምታድረው ወይስ ማዘር ጋር? እሺ፣ ነገ መሄድ የምፈልግበት ቦታ አለ። እንድትመጣና አብረን እንሄዳለን። እሺ፣ ቀድመሽ አሳውቂኝና ከስቱዲዮ እንደወጣሁ እመጣለሁ። እሺ፣ ደህና ዋል። እንዴት ምን እየሰራ ነው? ነገ የማቀርበውን ነገር እያዘጋጀው ነው። ነገ ዶክተር ጋር ቀጠሮ አለኝ። ጥሩ። ታሜ ግን መች ነው አንድ ቀን እንኳን አብሬሽ ልሂድ የምትለው? ሳሪዬ፣ ነገ ስቱዲዮ እንደምገባ ታውቂያለሽ፣ ግን ቃል እገባልሻለሁ በሚቀጥለው ወር አብሬሽ ነው የምሄደው። አረገዝኩ ካልኩ በኋላ በጣም ጸባይ ተቀይሯል። ሳራ እንዴት ነሽ? እንዴት ነሽ ነርስ? ደህና ነኝ። ቆየሽ እኮ። በጣም ይቅርታ አድርጊልኝ። ያው መንገዱን ታውቂው የለ? ችግር የለውም። ዶክተሩ ስራ ላይ ነው፣ ሲጨርስ ትገቢያለሽ። እሺ ነርስ። አንቺም እኛ ጋር ነሽ? አዎ። ከዚህ በፊት ቼክ አፕ አድርገሽ ታውቂያለሽ? አይ አዲስ ነኝ እኔ። እሺ በቃ ዶክተሩ ሲጨርስ ስማችሁ ተራ በተራ እጠራለሁ፣ ትገባላችሁ። እሺ። ይቅርታ፣ የሆነ ቦታ ማቅሽ መሰለኝ፣ ግን የት እንደሆነ ማስታወስ አልቻልኩም። እኔ ግን አላወቅኩሽም። ወይ ተሳስቼ ይሆናል። በቃሽ፣ በጣም ይቅርታ አድርጊልኝ። ኧረ ምንም አይደል። መወለድ ቋንቋ ነው። አሁን መታወቅ እንችላለን። ሳራ እባላለሁ። እኔ ደግሞ ዮዲት እባላለሁ። ስላወቅኩሽ ደስ ብሎኛል። አንተ ባቢ፣ ይሄን አሽሽተው ብለን እምቢ አልከኝ አይደል? ሲጀምር እቃዎችን ለምን ትበረብሪያለሽ? ክፍሌስ እንድትገቢ ማን ፈቀደልሽ? እቺ ልጅ ናት አለ ሱሰኛ ያደረገች። አያገባሽም። እሺ እህት እኮ ነኝ ባቢ። እህት የት ሄድሽ? በጣም ይቅርታ፣ አንድ ማድረግ የነበረብኝ ነገር ነበርና እውነቱ እዚህ ያለኝ። ስደውልልህ እኮ አታነሳም። እኔማ መጣሁ። እስካሁን ከስቱዲዮ አልወጣህም? እዛው ነሽ? አዎ እዛ ነኝ። የቱ ጋር ነሽ? 3ኛ ፎቅ ላይ። እሺ መጣሁ። እሺ ባለቤትሽ? አዎ። ያንቺስ መጣልሽ? የሚገርምሽ ነገር የኔ ባለቤት አንድም ቀን ለክትትል አብሮ መጥቶ አያውቅም። ያው ሙያው ጋዜጠኛ ስለሆነ መረጃ ሲያስስ ነው የሚውለው። የኔም እኮ ጋዜጠኛ ነው። በእውነት? የት ነው የሚሰራው? ኤፍኤም 96.5። አውቀው ይሆናል። ስሙ ማን ይባላል? ታምራት ደነቀ። ማን ነበር ያልሽኝ ስምሽን?
ዮዲት የሬዲዮ ፕሮግራም ይሰሩልሽ ላንቺ ነው? አዎ የአእምሮ ህሙማን የነበርኩት ታውቂያለሽ። ታሜ ከምነግርሽ በላይ ሰው ነው። በመንፈስ እንደ አዲስ የወለደኝ ሞቴን በተመኘውበት ሰዓት ህይወት ከእግዚአብሔር ያመጣልኝ ስጦታዬ ነው። ለሱ ውለታዬን መመለስ ባልችልም ስጦታዬን ግን አዘጋጅቼለታለሁ። ታውቂያለሽ። ሄሎ ይኸውልሽ ኤፍሬም አሁን ደውሎ የሆነ ችግር ገጠመኝ ብሎኛል። ስለዚህ እሱ ጋር ሄጃለሁ። እንደጨረሽ ነኝ። እሺ። ኧረ እኔም ልመለስ ነው። የማይሆን ነገር ነው ያየሁት። ምን አየሽ? አብረኝ የተቀመጠች ልጅ ነበረች። ወደ ሽንት ቤት ስትሄድ ነው መሰለኝ። አልወደቀችም? ሄሎ ታሜ። ሄሎ ዶክተር አሁን እንዴት ነች? ለጊዜው እሷን ማትረፍ ይችለናል። አዝናለሁ። ጽንሱ ግን መትረፍ አልቻለም። ይቅርታ፣ ከሁለታችሁ ኤፍሬም ማን ነው? ኤፍሬም ነኝ። ትፈልጋለች። ዶክተር እኔ ባለቤቷን መግባት እችላለሁ? ለጊዜው እሱን ብቻ ነው ያለች። እንዴት ነው? ትንሽ ትከሻዬን ነው። ደህና ነኝ። የአካል ቁስል ይድናል። የልቤ ቁስል ግን እንዴት እንደሚድን አላውቅም። አይዞህ ወንድሜ። አይፊ ሳራን አግኝታት ነበር? ደህና ናት? እንደዚህ መሆኔን አውቃለች? ያው ልክ ነች። ዩዲትስ ዶክተር አንተን ፖሊሶች ለጥያቄ እንደወሰዱ ነግረናታል። አሁን በማዕከል ውስጥ እኔ እየተንከባከብኳት ነው። ታሜ ኤፍሬም ሁሉንም ነገር ነግሮኛል። እዚህ ነገር ውስጥ የገባኸው ጥሩ ነገር ለማድረግ ብለን ነው። በሰዓቱ በጣም ተናድጄብህ ነበረ፣ ግን ያ ሁሉም ነገር የሚሆነው ፈጣሪ የፈቀደው ነገር ብቻ ነው።
አንድ ጊዜ ነገርከኝን አባባል ልንገርህ። ነገሮች ሁሉ ጊዜም ጥሩ የሚሆኑት ጥሩ ነገር ስናረግ ስናስብ ነው ብለኸኝ ነበር። አንተ እኔ አልነበርክም። ያቺን ልጅ የደረሰባትን ነገር አይቶ ፈጣሪ አንተን ሰጣት፣ እኔን ግን ቀጣኝ። አየታሜ ፈጣሪ በምድር መፍረድ ጀምሯል። የወዲትን ፍቅሯን እኔ ነጠኳት። እናም ታመመች። ፈጣሪ ደግሞ እኔን ቀማኝ። እኔ አምኜ ተቀብያለሁ። ስለዚህ አንተ ማምነህ ተቀበል። ሳልሰናበት አልሄድም ብዬ ነው የመጣሁት። ቤተሰቦቼ ጋር ካናዳ ልሄድ ነው። ሰዓታት ብቻ ነው የቀሩኝ።